ሰላም እንደምን አላችሁ? ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶች ወደ እናንተ በቀላሉ እንዲደርሱ ልታደርጉ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ በጣም ደስ የሚል ዜና ምንድነው ካላችሁ እኛ ጋር መማር የምትፈልጉ ተማሪዎች አማርኛ ይሁን እንግሊዝኛ፣ ኦሮምኛ በተለያየ ምክንያት የትምህርት እድል ያላገኛችሁ ወይም እንደገና ደግሞ ተምራችሁን በትክክል ማንበብና መጻፍ ለሚያስቸግራቸው ተማሪዎች ለእናንተ በጣም ጥሩ እድል ነው ማለት ነው። ስለዚህ በታች ባስቀመጥንላችሁ ስልክ እየደወላችሁ ከእኛ ጋር እየተማሩ ከሚገኙ ተማሪዎች ጋር ተቀላቅላችሁ ለብቻችሁም በግሩፕም በአጭር ወራቶች ውስጥ በአጭር ጊዜያቶች ውስጥ ተምራችሁ አውቃችሁ የምትወጡበት እድል አመቻችተንላችኋል ማለት ነው። ይህን እድል ለመጠቀም በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መጀመር መመዝገብ ትችላላችሁ ማለት ነው። ዛሬ ደግሞ በጣም አሪፍና አስተማሪ የሆነ ቪዲዮ እንደተለመደው ይዤላችሁ መጥቻለሁ ማለት ነው። ቤተሰቦቻችን የዛሬው ቪዲዮ በጣም ረዘም ያሉ ቃላቶችን ቢያንስ እስከ 9 እስከ 10 የሚሄዱ ፊደላቶችን አንድ ላይ የያዙ ቃላቶችን በቀላሉ እንዴት ማንበብ እንዳለብን የሚያሳይ ቪዲዮ ነው ያመጣውላችሁ ማለት ነው። ቤተሰቦቻችን እያንዳንዷን በደንብ አድርገን እያየን እንሄዳለን ማለት ነው። ቤተሰቦቻችን ስለዚህ እየጻፋችሁ በደብተራችሁ ላይ እየሞከራችሁ ትከታተሉኛላችሁ ማለት ነው። ከመጀመሪያው ጀምረን እያንዳንዷን እያየን እንሄዳለን ውድ ቤተሰቦቻችን። በጣም አሪፍ ኦኬ። ስለዚህ ውድ ቤተሰቦቻችን እዚህ ጋር እንደምትመለከቱት ተመሳሳይ ቃላት ናቸው። እዚህ ጋር እና እዚህ ጋር ያሉት በሁለት ቦታ ነው ያመጣኋቸው። አንደኛው እዚህ በኩል ያለው ምንድነው እየቆረጥናቸው በመሃል ለምሳሌ 9 ፊደል ከሆኑ 3 ወይም 4 ምናምን እያደረግናቸው ለየብቻ እየጠራን ምናምን ለመሄድ እንድመቸን በዚህ መልክ አምጥቼላችኋለሁ ማለት ነው። እዚህ ጋር ያሉት ደግሞ አንድ ላይ ስናነባቸው ነው ማለት ነው። ለምሳሌ የመጀመሪያዊቷን እያነበብን መሞከር እንችላለን ማለት ነው ቤተሰቦቻችን። ኦኬ የመጀመሪያዋ ምን ትላለች? እንደ ሚያስፈልገው አያችሁ፣ ሚያስፈልገው አንድ ላይ ነው የምናነባው። አሁን እንደሚያስፈልገው አያችሁ፣ እንደሚያስፈልገው የሚለውን እንደዚህ ለማንበብ እናንተ ምንድነው በጣም ረዘም ያሉ ቃላቶቹ ስለሆኑ በአንድ ለመጥራት ስለሚከብዳችሁ እንደዚህ እያደረጋችሁ መምጣት ትችላላችሁ። ለምሳሌ እንደ ካላችሁ በኋላ እንደሚያስፈልገው የሚለውን ለማንበብ በዚህ መልክ ማንበብ ትችላላችሁ ማለት ነው ቤተሰቦቻችን። አሁን እንደሚያስፈልገው የሚለው ወደ 10 የሚሆኑ ፊደላቶችን ብቻው የያዘ ቃላት ነው ማለት ነው። ስለዚህ በጣም ነው የሚያስቸግራችሁ። ስለዚህ እንደዚህ በዚህ መልክ አጠራሩን መለማመድ ይጠበቅባችኋል ማለት ነው ቤተሰቦቻችን። በጣም አሪፍ እንደሚያስፈልገው እያላችሁ እንደሚያስፈልገው የሚለውን በቀላሉ ልጠሩ ትችላላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። አሁን ደግሞ ወደ ሁለተኛ እንመጣለን። ሁለተኛይቷ ደግሞ ስለ ብለን ነው የምንጀምረው። ስለዚህ ስለተደረገላቸው የሚለውን ነው ለማንበብ የፈለግነው፣ ግን በአንድ ስናነብ ስለሚከብደን እንደዚህ እየቆረጥን ወይም 3-4 ፊደላቶችን አንድ ላይ እየጠራን ከዛ አንድ ላይ አድርገን እንጠራለን ማለት ነው። ለምሳሌ ስለምትሏን መጀመሪያ ከጠራን በኋላ ስለ እዚች ጋር ያለችው ማለት ነው። ከዛ ተደረገ ምትሏን እንደዚች ጋር ያለችው ናት። ከዛ ስለተደረገላቸው የሚለውን በዚህ መልክ እናነባለን ማለት ነው ቤተሰቦቻችን። በጣም አሪፍና አስተማሪ የሆነ ቪዲዮ ነው። በደንብ አድርጋችሁ መሞከር ይጠበቅባችኋል ማለት ነው። ማለት አንዳንድ ተማሪዎች አሁን እኔ ከማስተምራቸው ተማሪዎችም የማየው ነገር ምንድነው ካላችሁ
እንደዚህ በጣም 9፣ 10፣ 8 የሚሆኑ ፊደላቶች ባይሆን እንኳን 4፣ 5 ፊደላቶቹን ለመጥራት በጣም ይቸገራሉ። ስለዚህ በዚህ መልክ እያንዳንዱ ፊደል ወይም 2 ፊደል 3 ፊደል አንድ ላይ እየጠሩ መጨረሻ ላይ አንድ ላይ እንዲጠሩ ነው ማደርጋቸው ማለት ነው። ሶ በዚህ መንገድ በቀላሉ ልትለምዱ ትችላላችሁ ማለት ነው። ውድ ቤተሰቦቻችን በጣም አሪፍ ሶ ስለተደረገላቸው የምለውና ያልየ ነው ማለት ነው። ሁለተኛ ላይ አሁን ደግሞ ሶስተኛ ይቷን እናያለን ማለት ነው። ውድ ቤተሰቦቻችን በጣም አሪፍ ኦኬ። ሶስተኛ ይቷ ደግሞ አሁንም እንደ ብለን ነው የምንጀምረው። ስለዚህ እንደ አስፈላ እንደ አስፈላጊነቱ እንደ አስፈላጊነቱ እንደ አስፈላጊነቱ አያችሁ፣ እንደ አስፈላጊነቱ ማለት አሁን እናንተን ለማሳየት ነው እንጂ እንደዚህ ቆራርጬ ያመጣውላችሁ። መጀመሪያ ስታገኙ በየትኛውም ቦታ እንደዚህ ሙሉ ነው የምታገኙት። ከዛ በራሳችሁ እናንተ 3 ፊደል ጠርታችሁ 2 እየጨመራችሁ ወይም 1 እና 2 ጠርታችሁ ከዛ ሶስተኛውን እየጨመራችሁ ምናምን ነው መሄድ ያለባችሁ። ስለዚህ እንደ አስፈላጊነቱ እንደ አስፈላጊነቱ አያችሁ፣ እንደ አስፈላጊነቱ የምለውን በዚህ መልክ ልታነቡ ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ይሄ ማለት ደግሞ ባጭሩ እዚህ ጋር ማየት ትችላላችሁ። እዚች ጋር እንደ አስፈላጊነቱ እንደ አስፈላጊነቱ ማለት አሁን እናንተ ስጽፉም ስታነቡም በሆነ ጽሁፍ ውስጥ ልታገኙ ትችላላችሁ። ከዚህ መረዘም የሚሉ ቃላቶቹን አንዳንድ ጊዜ ታገኟቸዋላችሁ። ስለዚህ እናንተ የሆነ ነገር ማንበብ እስከፈለጋችሁ ድረስ ያን ነገርም አንድ ላይ ማንበብ ይጠበቅባችኋል ማለት ነው። ማለት ለይታችሁ ወይም አስቀርታችሁ የምታነቡት ነገር አይደለም። በሆነ ቦታ ላይ ስታነቡ የትኛውን ቃላት ሳታወጡ ማንበብ ይጠበቅባችኋል ማለት ነው። እንደገና ደግሞ በሆነ ቦታ ላይ እናንተም የራሳችሁን መልእክት ማስተላለፍ ስትፈልጉ እንደዚህ አይነት ነገር ጽሁፍ የሚገባበት ቦታ ከመጣ የግድ ሌላ ቃላት መጠቀም የለባችሁም። ስለዚህ እነኝን መጻፍ ይጠበቅባችኋል። ስጽፉ ቀስ እያላችሁ እያንዳንዷን ፊደል እየቆጠራችሁ እየጨመራችሁ ሄዳችሁ ነው መጻፍ ያለባችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። ሶስተኛዋ አይተናል። አሁን ደግሞ ወደ አራተኛዋ ጋር እንመጣለን ማለት ነው። አራተኛዋ ደግሞ በጣም ረዘም ያለች ቃላት ናት ማለት ነው። ወደ 10 የሚሆኑ ፊደላቶችን አንድ ላይ የያዘች ቃላት ናት ማለት ነው። እሷን ወደ 4 ቦታ ከፋፍለናት እናነባለን። ከዛ አንድ ላይ እናነባለን ማለት ነው። ያው እንደ ቅድሙ እንደ ሁለተኛው አሁንም ስለ ብለን ነው የምንጀምረው። ከዛ ስለሚያስፈልጋቸው በጣም አሪፍ አያችሁ። ስለሚያስፈልጋቸው በጣም አሪፍ ስለሚያስፈልጋቸው የምለውን በዚህ መልክ ታነባላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ለእናንተ እንዲቀልላችሁ ብዬ ነው እንደዚህ አከፋፍዬ ወይም ቆራርጬ ያመጣሁላችሁ። ስለዚህ እናንተ በደንብ አድርጋችሁ አጠራሩን እንድትለምዱ እንድትይዙ የምለውን ለማሳየት ያክል ነው ያመጣሁላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ስለ ከዛ ስለሚያስ ሁለቱን አንድ ላይ እንጠራለን። ከዛ ስለሚያስፈልግ ከዛ ስለሚያስፈልጋቸው በጣም አሪፍ። ስለዚህ አራተኛውን ስለሚያስፈልጋቸውን የምለውን አይተናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ ስለሚያስፈልጋቸው በዚህ መልክ አንብበናል ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ደግሞ ቀጣይ አምስተኛ ይተዋን እናያታለን ማለት ነው። አምስተኛ ይተዋም ደግሞ ወደ 10 የሚሆኑ ፊደላቶችን አንድ ላይ የያዘች በጣም ረዘም ያለች ቃላት ናት ማለት ነው። እሷን እያነበብን እናያለን ማለት ነው። ቤተሰቦቻችን በጣም አሪፍ እንደ አጠቃቀማቸው አያችሁ፣ እንደ አጠቃቀማቸው በጣም አሪፍ። ለምሳሌ የሆነ ዕቃ እንዳጠቃቀማቸው ዋጋው ይለያል ወይም እንዳጠቃቀማቸው ምናምን ብለን የሆነ ነገር ለመግለጽ ስንፈልግ ወይም የተጻፈው እንደዚህ ለማንበብ ስንፈልግ እንደ አጠቃቀማቸው እያለን በደንብ አድርገን ማንበብ እንችላለን ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። ስለዚህ አንድ ላይ ለመጥራት እንዳይከብደን እንደ ከዛ አጠቃቀማቸው ከዛ እንዳጠቃቀማቸው ብለን
በዚህ መልክ እናነባለን ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። ኦኬ አሁን ደግሞ ወደ ስድስተኛው አካባቢ ደርሰናል። ስለዚህ እናንተ ማድረግ ያለባችሁ ዋናው ነገር ምንድን ነው? እንዴት እንደምታነቡ እንዴት መጥራት እንደሚችሉ መለማመድ ነው ማለት ነው። ቤተሰቦቻችን በጣም አሪፍ። እንደ አጠቃቀማቸው የምለውን አይተናል። ስድስተኛይቷ ደግሞ የሚያንጸባርቀው። በጣም አሪፍ። የሚያንጸባርቀው የምለውን ነገር ለማንበብ ስትፈልጉ የሚያንጸባርቀው አያችሁ፣ እየቆራረጣችሁ ስታነቡ መጨረሻ ላይ ሀሳቡ ይመጣላችኋል ማለት ነው። ግን በአንድ ለመጥራት ስትፈልጉ ያስቸግራችኋል ማለት ነው። ለምን? እኔ የማስተምራቸውን ተማሪዎቹን እያየው ነበርና ብዙዎች ይቸገራሉ። አንድ ላይ ለመጥራት በጣም ስለሚያስቸግሩ በዚህ ሜቴድ ከጠሩ በዚህ ሜቴድ ከሞከሩ በቀላሉ ይጠራሉ ማለት ነው። ቤተሰቦቻችን በጣም አሪፍ። በዚህ መልክ እናንተም እንድትጠቀሙ ለማሳየት ያክል ነው ማለት ነው። ቤተሰቦች በጣም አሪፍ። ኦኬ የመጨረሻዋ ደግሞ ወይም ሰባተኛዋ ደግሞ አሁንም በጣም ረዘም ያለች ቃላት ናት። ወደ 10 የሚሆኑ ፊደላቶችን አንድ ላይ የያዘች ቃላት ናት። ስለዚህ እሷን አንብበን እንጨርሳለን ማለት ነው። ቤተሰቦቻችን በጣም አሪፍ። ከኔ ቀደም ብላችሁ ማንበብ ትችላላችሁ። ከዛ ደግሞ እኔ ሳነብ ራሳችሁን እያረማችሁ ትሄዳላችሁ ማለት ነው። ስለ ማይመለከታቸው አያችሁ፣ ስለማይመለከታቸው በጣም አሪፍ። አያችሁ፣ ስለማይመለከታቸው የምለውን ለመጻፍ ፈልገን እንዴት ነው ያደረግነው? ቤተሰቦቻችን መጀመሪያ ስለምትለን ጽፈናል። ከዛ ከዛ መለከታቸው ስለማይመለከታቸው አያችሁ፣ ስለማይመለከታቸው የምለውን በጣም ረዝም ያለ ወደ 10 የሚሆኑ ፊደላቶችን አንድ ላይ የያዘውን ቃላት በቀላሉ በዚህ መልክ አንብበናል ማለት ነው። ቤተሰቦቻችን በጣም አሪፍ። ይሄ ቪዲዮ በጣም አሪፍና አስተማሪ ቪዲዮ ነው። በደንብ አድርጋችሁ ለራሳችሁ ማንበብ መሞከር፣ በደብተራችሁ ላይ እንደዚህ ረዘም ያሉ ቃላቶችን እየጻፋችሁ መሞከር ይጠበቅባችኋል ማለት ነው። እንዲሁም ደግሞ ልክ እንደናንተ መማር ለሚፈልጉ ጓደኞቻችሁ ሼር ማድረግ እንዳረሱ። ቪዲዮ ደግሞ ላይክ እያደረጋችሁ ኮሜንት እያደረጋችሁ ከወጣችሁ እኛ የበለጠ እንድንሰራ ያበረታታናል ማለት ነው። ውድ ቤተሰቦቻችን እስካሁን እያበረታታችሁን እየደገፋችሁን ስለሆነ ከልብ እናመሰግናለን። እናንተም ደግሞ ብቁ እስክትሆኑ ድረስ እኛ ቪዲዮቹን እየሰራን እንቀጥላለን ማለት ነው። አማርኛም እንግሊዝኛም በጣም አሪፍ የተባሉ ቪዲዮቹን ይዘንላችሁ እንመጣለን ማለት ነው። ስለዚህ መማር የሚፈልግ ተማሪ ካለ መማር የምትፈልጉት በአጭር ወራቶች ብቻ አውቃችሁ አንብባችሁ ጽፋችሁ መውጣት የሚችሉበት እድል አመቻችተንላችኋል። ስለዚህ መማር የምትፈልጉት በታች ባስቀመጥንላችሁ ስልክ እየደወላችሁ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መመዝገብ ትችላላችሁ ማለት ነው። ውድ ቤተሰቦቻችን በሌላ ቀን እንዲሁም ደግሞ በአስተማሪው ቪዲዮ እስክንመለስ ድረስ ቸር ሰንብቱ። መምህር አዲስ ነበርኩ። አመሰግናለሁ።